እኔ አሁን ቢያገኘን እኮ ላለሁ እግዚአብሔር አሁን ስለኛ ሲጨነቅ ቢያገኘን የሚለን ነገር ምን እንደው ታውቃለህ? ምን አገባህ ነው የሚለን። አንተ ማን ስለሆንክ ነው የምትጨነቀው? አንተ የማን ነህ? የእግዚአብሔር ነኝ። ለምሳሌ ይሄ ማይክ ዕቃ ነው አይደል? ተጨንቆ ያውቃል ለራሱ? አይጨነቅም። እኔ ነኝ የምጨነቅለት። አያውቅም ለራሱ። አሁን ጳውሎስ እኮ ዕቃዬ ነው ሲል ምን መሰለህ? ዕቃ ማለት የምታረገውን ሁሉ ለማድረግ ዝግ። አሁን ይሄ ሞባይል ከዚህ አንስቼ እዚህ ሳረገው እዚህ መሆን ነው የምፈልገው ተው እዚህ አላለም። ለምንድን ነው? ዕቃ ስለሆነ። አየህ፣ ዕቃ ማለት የምታረገውን ነገር በሙሉ ለመሆን ዝግጁ የሆነ ማለት ነው። ሰው ዕቃ ነው መሆን ያለበት። እና አሁን እግዚአብሔር ዋጋ ከፍሎ ፈጥሮ ገዝቶን ይህን ሁሉ ነገር አድርጎ ስለ ራሳችን ስንጨነቅ ቢያገኘን ምን አገባ በእኔ ንብረት አንተ ምን አግብቶ ነው የምትጨነቀው የሚል ይመስለኛል። ለምን ክርስቲያን እንኳን ሌላ ነገር ሊኖረው ራሱ የለውም። በእኔ እጅ ላይ እኔ የለሁም። ታውቃለህ፣ እኔ የራሴ አይደለሁም። ክርስትና አንተን ራሱ ያንተ እንዳትሆን ነው የሚያደርግ።